እምሰጠኝ ከሆነ ስጠኝ። ታጨቃጨኝ ሲጀምር ፍቅረኛዬ ነው ግዴታ ነው መስጠት ያለብህ ግዴታ ነው። በቃ ማድረግ አለበት 300 ሺህ ብር ቀላል ነው። ስለዚህ ለገንዘብ ብለሽ ነው የቀረብሽኝ ማለት ነው። ለገንዘብ አይደለም ቀርቤ ካርለም ግዴታ መስጠት አለብህ። ለምንድን ነው አይኔን እያየሽ አዋሪኝ? ሰማሽኛ? አይካለሁ ለምንድን ነው ማለክ የለኝም። እኔ ከየት አመጣለሁ? ወጣት ነኝ እኮ ስለሌለ ስለማታፈቅረኝ ምናምን ነው እንደዚህ የምታደርገው። ስለዚህ እኔና አንቺ መለያየት አለብን። ገንዘብ ስለሌለኝ ግዴታ ነው እንለያያለን። ምን ማለት ነው? አትፈቅረኝም ማለት ነው። ሰላም የእናት ሚዲያ ተከታታዮች እንደምን አላችሁ? እኔ ደህና ነኝ። ሁሉ ሰላም ነው፣ ሁሉ አማን ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ለየት ያለ ነገር ነው። እኔም ተጠራጥሬ ያለው እናንተም ተመልካቾቼ ደግሞ እስኪ ይሄን ነገር አሪፍ ነው አሪፍ አይደለም የሚለውን ነገር ሐሳብ አስተያየት ኮሜንት ላይ ትሰጡኛላችሁ ማለት ነው። ይህንን ቪዲዮ እንደጀመራችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። ያው ይዤላችሁ የመጣሁት ምንድነው መሰላችሁ አምኜበት አስቤበት ሳይሆን ይሄን ነገር ሊፈጠር ይችላል ሊሆን ይችላል ብዬ ስላሰብኩኝ ነው ወደ እናንተ ይዤ የመጣሁት ማለት ነው። የብዙ አመት የረጅም አመት ፍቅረኛዬ ነች። ብዙ አመት ቆይተናል ማለት ምናወራው ያው ኖርማል እንደማንኛውም ሰው ምናምን እናወራለን፣ ግን ደግሞ በብዛት የምናሳልፈው የተለያየ ቅንጡ ቦታዎች ላይ ምናምን ሲሆን ነው እንጂ እኔን በሌላ መንገድ ምናምን አፈልገኝም ማለት ነው። እኔ ዞሮ አሁን ላይ አሉዋ በቃ ለጥቅም ምናምን የሚሉ ሴቶች ወይም ደግሞ ለጥቅም ብቻ የሚፈልጉ አይነት ሴቶች እንደዛ አይነት ሴት ናት እና ይሄን ነገር ለኔ ጥሩ ነው ወይ? ብዙ ሰዎች እንደዚህ እየደረሰባቸው ነው ያው ገንዘባቸው ምናምን የተለያየ ነገሮች፣ ግን እሷ ለኔ ትወደኛለች አትወደኝ የሚለውን ነገር እኔ እሷ ጋር አላቅም። ግን እኔ እወዳታለሁ፣ በጣም እወዳታለሁ። እሷ ትወደኛለች አትወደኝ የሚለውን ነገር አላቅም እና ዛሬ በጣም በጥብቅ ጉዳይ እፈልግሃለሁ ብላኛለች። ከዚህም በፊት የተለያየ አንድ ጊዜ 30 ሺህ ብር አንድ ጊዜ ደግሞ 10 ሺህ ብር ብላ ጠይቃ ወስዳለች ማለት ነው። ልክ እንደዛው አይነት ጥያቄዎች ተጠይቀኛለችውን ወይስ ከኔ ምን ፈልጋ ነው? በቃ ላገኝ ስትለኝ የሆነ ነገር ፈልጋ ነው እኔን የምታገኘኝ ማለት ነው። ለኔ ጊዜ ለመስጠት ወይ እንትን ለማለት አይደለም፣ ከኔ ጋር ጊዜ ለማሳለፍ ፈልጋ አይደለም። በቃ ወይ ብር ፈልጋ ነው ወይ ጥቅም ፈልጋ ነው ምናምን ነገር ነው። በአስቸኳይ እንደዚህ ደውላልኝ እንትን የምትለኝ ማለት ነው። የነበረኝን ገንዘብ በሰዓቱ 10 እና 30 ሺህ ብር ተደምሮ አንድ ላይ 40 ሺህ ብር ማለት ነው ሰጥቻታለሁ፣ አንድ ወር ባልሞላ ጊዜ ውስጥ ማለት ነው። እና አሁንም ያ ነገር ይፈጠራል ወይስ ምንድነው የሚለውን ነገር ከእናንተ ጋር ሆኜ የማየው ይሆናል ማለት ነው። ደውላልኛለች፣ አስጨነቃ ነው የደወለችልኝ። ና አልደረስክም እያለች ነው። እኔ ደግሞ ቀድሜ ካሜራዬን አብርቼ ቪዲዮ እየሰራሁኝ ነው ማለት ነው ለእናንተ ለተመልካቾቼ። ስትመጣ ቀጥታ ወደ እሷ ላይ መጀመሪያ ይሆናል ማለት ነው ቪዲዮውን። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ዛኛው ቪዲዮ እንቀጥል። ያው ቤተሰቦቼ እየመጣች ነው እየደረሰች ነው። ምንድነው እንደዚህ ያቻኮለች የሚለውን ነገር ከሷ አንደበት እንሰማለን። እንግዲህ ደርሳለች፣ ፋሚሊ እንደርሳል። እዴ ውዷ አለሽ? እንዴት ነሽ? ደህና ነሽ? ጤና ጥሩ? ያው ካሜራም በርቷል ዛሬ። ምንድነው እሱ? አንቺ ያላወቅሽው ነገር ማለት? አይ እኔ ዝም ብዬ ነው ካሜራው እንኳን ተይው፣ ኖርማል ነገር ነው። ኖርማል ካሜራ ደቃው ኖርማል ነገር አለ። እኔ እብድ እንደሆንኩ ታውቂያለሽ። ዝም ብዬ ነው በቃ የመጣልኝ ነገር ነው የማደርገውና ደህና ነህ? ጤና ጥሩ አለሁልህ። ኑሮ ናይስ። ምንድነው አስጠበቅሽኝ እኮ ስንት ደቂቃዬ። አረ ስላስጠበቅኩ ነው ካሜራው እንድትከፍት። አይ እንደዛ ሳይሆን ነይ ወደዚህ ደግሞ ከካሜራ እንዳትውጪ ግዴታ መግባት አለብሽ። ልትፈምሽ ነው? ልፈምስ ቲክቶክ ነው እና ጤና ጥሩ ነው አለሁልህ። ፋሚሊ ደህና ናቸው። አንተ እንዴት ነህ? እንዴ አንገበገብሽኝ እኮ አቻኮልሽኝ እኮ ምንድነው? ወይኔ ኧረ በጣም እንዴት ነው በጣም ያስፈልገኛል ያልኩክ። አይ ያኔ ነው ግን እኮ አያስፈልግሽም ሳይሆን ለምንድን ነው እንደዚህ የሚሆነው? ለምን ፈልገሽ ነው? ያስፈልገኛል እሱ ይቅርና ከሰጠኝ በኋላ እናወራበታለን። ከሰጠኝ በኋላ እናወራበታለን። በጣም 300 ሺህ ሙሉ አንቺ የምርሽን ነው እንዴ? ኖርማል ነው እንዴ? ፍቅረኛ ነህ? እኔ እኮ እየቀለድሽብኝ እኮ ነው መሰለኝ። አንቺ እኮ እኔ በዚህ ሰዓት ስራ እንደሌለኝ ታውቂያለሽ። ከየት ነው 300 ሺህ ማምጣት አለብህ? ከየት ማምጣት? አዎ የምር ወይ መድኃኒዓለም እየተባባሰ ብር ካላመጣን ያጠገብ አትደርስም ነው ወይስ ሀብታም ባልጠበሽ? እንደዛ ሳይሆን ሲጀምር ፍቅረኛ ስትይዝ ምንም ነገር ግዴታ መሆን አለበት። አዎ ግዴታ ነው። ኧረ በኢየሱስ ስም ምንድነው ካልተተጋገዝን እና ከየት ነው የማመጣው እኔን ገንዘብ? ብቻ ከየት ማምጣው በጣም አስፈላጊ ነው። በጣም መፍጠንም አለበት በዛ ላይ። ቆይ ሌላ የሚሰጥሽ ሰው አላገኘሽም? እሺ
ማን ይሰጠኛል? አይደለም እንደዚህ አንተ ነህ ካለኸው፣ ስለዚህ አንተ ግዴታ እንትን ማለት አለብህ። አይደለም አንቺ ደግሞ እኔ ያለሁበትን ሁኔታ ታውቂያለሽ። አሁን ከቤተሰብ ባለፈው እንኳን የሰጠሁሽ ከ30 ሺህ ብሩና ከ10 ሺህ ብሩ ውጪ ሌላ የሰጠሁሽ ከቤተሰብ ተቀብዬ ነው። ገና የሰጠኝን ታሰላስላ እሱን ተውና አሁን እሱን እርሺው ማስታወሴ ሳይሆን እሱንም የሰጠሁሽ ከፋሚሊ ተቀብዬ ነው። አሁን ድጋሚ መቀበላችሁልም ችግር አለው? እንዴት ነው ድጋሚ መቀበለው? በዛ ላይ ቤተሰቦች ያሉበት ሁኔታ ላይ ታውቂያለሽ። ችግር የለውም። አንዴ ብቻ የመጨረሻ ተቀበላችሁ ነው። 300 ሺህ ብር እንዴት ነው እኔ ደፍሬ የምጠይቀው? በጣም ነው የሚያስፈልገኝ አሁን በጣም ከምነግርህ በላይ። ምንም ውስጤ ማንን ልጠይቅሽ? አሁን ቤተሰብ ከጠየቅኩኝ በቃ ይሄ ብር ደግሞ ቢሰጡኝ እንኳን ይሄ ብር ካልተመለሰ ምንም አያስቀምጡኝ ቤት ውስጥ። የምር እያየን እንትን እንላለን። አሁን ብቻ ፈልገው ጀምራ ጠይቃቸውማ። አንቺ ቆይ ምንም ስራ እንደሌለኝ ታውቂያለሽ? ለምንድን ነው የምታስጨንቂ? ስራ ከሌለ ቆይ ሌላ እንትን ብሬክ አፕ እንድናረግ ትፈልጊያለሽ ነው? ምንድን ነው ችግሩ? ብሩ ካልመጣ ግዴታ ምን ማለቴ እንደዛ ለማለት ፈልጌ ሳይሆን ብሩ ካልመጣ ለብር ነው? ብር ፈልገሽ ነው? እንደዛ ለማለት ፈልጌ አይደለም። እና ምንድን ነው ግዴታ አሁን ያስፈልገኛል እኮ ብሩ ካልመጣ ነው ብሬክ አፕ ይፈጠራል ነው? እንደዛ ማለት አይደለም። አሁን አልሽ እኮ ካፍሽ ወጣ እኮ። ምን ሆነሽ ነው? አይደለም ያልኩት እንደዛ ተግባባን። አልተግባባንም? ይኸውልሽ አሁንም በስነ ስርዓት አዋሪኝ። እንደዚህ ጅንን እያልሽ አታዋሪኝ። የምሬን እኮ ነው የምልሽ። ወይኔ መስሎክ ነው። እኔ በአሁኑ ሰዓት ብሩ በጣም ነው የሚያስፈልገኝ። ለምን አትረዳኝ? እንግዲህ ያስፈልግሻል፣ ግን ብሩ ካላገኘሁስ እኔ ወጣት ነኝ። በዚህ ሰዓት እንዴት ነው የማገኘው? ስራ እንደሌለኝ እያወቅሽ። ባለፈው እንዳልኩ ከሆነ ይቀላል እኮ ነው የምር ብትላቸው ለአንተም ብቻ ያለበት ምን በጣም ያላቸው ሀብታም ቤተሰቦች ነው የሚመስሉሽ እንዴ? ታውቂያለሽ ያሉበት ሁኔታ ላይ ምን አይነት ቤተሰብ እንዳለኝ ታውቂያለሽ? ወይ ሲጀመር አንቺ ምንም እኔ ካንተ ገንዘብ አልፈልግም፣ ንጹህ ፍቅርን ብቻ ነው። ቤተሰብም ችግር የለውም። አንድ ነገር ስለጠየቅኩ ዲኩ ቀላል ነው። ስንቴ ነው የጠየቅሽኝ? አንዴ ብቻ ነው እንደ ጠየቅሽኝ እኮ። አሁን ግዴታ የመጨረሻ ብቻ አድርግልኝ ነገር ይኸውልሽ 10 ሺህ ብር ሰጠሁሽ፣ 30 ሺህ ብር ሰጠሁሽ። ከዛ ደግሞ ለጓደሙ ታወስክ ያለ አሁን በፊቱ ያረሽ ነው አረኩላት ብለህ ለማውራት ነው። ለማን ነው አወራው? ለአንቺ እኮ ነው የነገርኩሽ እኮ በቃ እንዴ። እስከ መቼ ነው እንደዚህ የሚቀጥለውሽ? ያውን የመጨረሻ የመጨረሻ ያልሽኝ እኮ የሁለተኛው ቀን ነው። የመጨረሻ ያልሽኝ እኮ ሁለተኛው ቀን ነው። በጣም ያስፈልገኛል አሁን ኧረ ሪታ የምሬን እኮ ነው። ምንም አስብበት አይደለም። ምንድን ነው የማስብበት? ስንት ቀን ቆየ? ለምን ጭቅጭቅ ፈልገህ ነው? አንቺ ነሽ እንጂ ከኔ ጋር ለመለያየት ፈልገሽ። ይሄ ምክንያት አይደለም። ቆይ ደግሞ ባለፈው ስታወሪ የነበረው ሰውዬ ማን ነው? እሱ ኖርማል ሰው መኪና ይዞ ያለፈው አብረን እየሄድን ማን ነው ሰላም ብሎሽ ያለፈው? ማን ነው? እሺ እንዴት ነው? እሱ ጓደኛዬ ነው። ቤስት ፍሬንድ መዳ ጭራሽ እኔ የማላውቀውን ቤስት ፍሬንድ አለሽ? በእኔ ክላስ ልጅ ነው። አንተ ምን ሆነህ ነው? እሺ ሁለተኛ ሌላስ? አሁን ካሜራው ምንድን ነው ምክንያቱ? ካሜራው ምንድን ነው? ካሜራ ስለተደቀነ ፈራሽ? ምን ያስፈራኛል? ለምን ፈራለሁ? ማስረጃ እንዲሆን አሪፍ ነው። አይ ካሜራውን እርሹና፣ ካሜራው እንኳን ችግር የለውም ኖርማል ነው። ሲጀመር እየቀረጸም አይደለም ካሜራው አይቀርጽም። እኔ ዝም ብዬ ነው ታውቂያለሽ። ግን ማን ነው? እሺ ቆይ ንገሪኝ ስለሱ። ቤስት ፍሬንዴ ነው እንዴ? እየተቆጣሽ እኮ ነው እያወራሽኝ ያለሽ። አይደለም አሁን ብሩ ያስፈልገኛል። ስለ ብሩ ነው ራሱን ተውና እንዴ። ስንቴ ነው ደጋግሜ የምነግርሽ? ሸኝቶኝ ጭራሽ ሸኘሽ? ለምን አልነገርሽኝም? እሺ ነገር ምን ሸኝቶኛል ብዬ ላውራለህ? አታስቀኛል እና ለምን አይሰጥሽም? እሱ መኪና አለው አንዴ። እሱ ፍቅረኛ አይደል? ማንም ሰው አላውቅም አላለሽም እንዴ? አንዴ ቤስት ፍሬንዴ ነው፣ አንዴ ሸኝቶኝ ነው፣ አንዴ ክላስ ልጅ ነው። ለምንድን ነው በስነ ስርዓት የማታወራኝ? በስርዓት እያወራሁህ። አሁን ብሩን ሰጠኛለህ? ብሩ በጣም ነው የሚያስፈልገኝ። አሁን ምንም አይነት ገንዘብ የለኝም። ሰማሽኝ? አሁን ምንም አይነት ገንዘብ የለኝም። እንዴት ነው የማይኖርክ? እንዴት ነው የማይኖርክ? ስራ እንደሌለኝ ታውቂያለሽ። እንዴት ነው 300 ሺህ ብር የሚኖረኝ እኔ? ምን አልሽ? ብሎ ሳይንስ የለም ስለምን እንደዚህ ብሎ ሳይንስ የለም። የምር በጣም ነው የሚያስፈልገኝ ፍቅረኛ እስኮ። እሺ አንቺ ያጣሽው ገንዘብ እኔ እንዴት ላገኝ እችላለሁ? ታገኛለህ። አንተ ወንድ ነህ። እንዴት ነው የማገኘው? ስራ የለኝም እያልኩሽ ስንት እያወቅሽ ቤት ይሰጣል። ችግር የለውም። ለመጨረሻ ጊዜ ጠይቀኝ። አንቺ ቤት አይሰጡሽም እንዴ? አንቺ ቤት አይሰጡሽም? ያስፈልገኝ ሲጀመር እኔ ከመጀመሪያውንም ታውቁኝ ነበረ። ምንድን ነው የታወቀ?
ታውቆኝ ነበር እኮ ምን ይታወቃል? ሌላ ሰው ከጎንሽ እንዳለ። ወይኔ ምንድነው ከጎንሽ? አሁን አንድ ቀን አየኝና በቃ ብዙ 15 ዓመት ነው ተዋወስ ጀመር። ከተዋወቅን ስንት ጊዜ ነው? ስንት ጊዜ ነው? ስንት ጊዜ ነው? ንገረኝ እንጂ እየጠየቅኩሽ እኮ ነው። ስለማላውቀው እየጠየቅኩ ነው። ስለማላውቀው ነገሩ ዝም ብለሽ አሁን አሰጠኝም አጠይቅልኝ። በዚህ 2 ዓመት ስንት ጊዜ ነው ብር የወሰድሽው? ወይኔ ሲጀምር ገና ለገና መስጠት በቃ መስጠት የማፈልግ ከሆነ አልሰጥም ማለት ትችላለህ። ያንተ ፍላጎት ነው። አልሰጥም ማለት ትችላለህ። ከዛስ ምን ይፈጠራል? ከዛ እንለያያለን ማለት ነው። ቀደም ያልሽው የሚያስፈልገኝን ማታሟልኝ ከሆነ ምን ሰራለህ ከጎን የሆነ? ወይኔ መድኃኒዓለም የምሬን እኮ ነው። ምን ሰራለህ? ስለዚህ ለጥቅም ብቻ ነበር ስትፈልጊኝ የነበረው ማለት ነው። መጀመሪያውንም እኮ ነው አይደለም፣ መጀመሪያውንም እኮ ነው ታውቆኝ ነበር። ለጥቅም ብቻ እንደፈለግሽኝ እንደምፈልጊኝ ውስጤ መጀመሪያውንም ነግሮኝ ነበር። አላምንም ብዬ ነው እንጂ ማለት ነው። እንደሰራዳ አልሽ እኮ አሁን ካፍሽ ወጣ እኮ ካፍሽ ወጣ አሁን እኮ ቴዲ ተረዳኝ። ብሩ በጣም ያስፈልገኛል። ሲጀመር እኔ ከዚህ በኋላ እንዴት ነው ካንቺ ጋር ገንዘብ ከማንም እየተበደርኩ ከቤተሰብ እያመጣው ምናምን ከሚሰሩት ላይ እያነሳው ከኔ ያለኝን ገንዘብ እያነሳው እየሰጠውሽ ጭራሽ ከኔ ጋር ያሉንሽ ሴት ለምትወዳት ልጅ ግዴታ እኮ እሷ ግን አትወደኝ፣ አንቺ ግን አትወጂኝ። እሱ የራስ ካረዳጅ ነው ወጣስ ግን እንደምታስተው። እሺ ስለዚህ አሁን ብሩ በጣም ነው። እሺ ለምንድን ነው እሺ እኔ የትም ገብቻ አመጣዋለሁ ግን ነው አልነግርም። ይሄ ነው ብሩን ብቻ ስጠኝ። ከዛም በኋላ እነግራለሁ። ከዛ በኋላ ምን ከተደረገ በኋላ ነው የምንነግሪኝ? እሱን ይቅርብክና አሁን ታሰጠኝልህ አትሰጠኝ? ለሱ ብናወራ ይሻላል። እሺ ቢያንስ 100 ምናምን ልስጥሽ። ሌላውን ፈልጊ። አልችልም። ከአቅሜ በላይ ብዙ ሰው ጠይቄ ከአቅሜ በላይ ስለሆነ የጠየቅኩት። እሺ በስንት ጊዜ ይመለስ? እሱን እያየን እንትን እንላለን። ችግር የለውም። ቸስተኛ አይደለም ከቤተሰብ ተቀብዬ እንኳን እንድሰጥሽ ነው። በስንት ጊዜ ይመለሳል ብሩ? አንድ ወር ምናምን። 1 ወር ሙሉ ብቻ እናያለን። እስቲ ምን ብዬ እሺ አሁን እኔ ከቤተሰብ ምን ብዬ ይሄንን ብር ልከው ገና ለመመለስ ውስጥ መጀመሪያ ስጠኝ ትሄድ። እሺ ምን ብዬ ልቀበል? ተቀበል ብቻ የሆነ ነገር ብለህ ካንተ እሺ ንገሪኝ። ሀሳብ እንዴት ያቀጥካል? እኔ ሌባ ነኝ እንዴ? ሀሳብ እንዴት ያቀጥካል የምትይኝ? ወይ ፍቅረኛ የታማ ነው በላቸው። መታመም ፈልገሽ ነው? ወይኔ ምክንያት አልከኝ። አሳማኝ ምክንያት ነገርኩ። ከዛ እንዴት ነው ለሴት ብዬ እኔ አሁን ቤተሰቦች እንዴት ብዬ ነው እንደዚህ ብላችሁ? ለስራ ምናምን ብለህ እሺ ለስራ ብለህ ለስራ ያስፈልገኛል ምናምን ብለህ ተቀበላቸው። ከዛ ስራ እንደ ቤት እንደሆንኩኝ ያውቃሉ እኮ። ቀላል እኔ አሁን አይደለም እኮ አሁን አልያዝኩማ። ገና ጠይቃቸዋለሁ ቤት ስገባ። አሁን ያለሁት ካንቺ ጋር ነኝ። ስለዚህ ጠይቂያቸው እሰጥሻለሁ። የጠራሽኝ እኮ አንቺ ነሽ የጠራኸኝ። ጭራሽ እኮ ሐሳቡን ሙሉ ለሙሉ እኮ እኔን ብር እፈልጋለሁ እኮ አላልሽኝም። እንደ ቀልድ ነው የነገርሽኝ እኮ። እኔ ደግሞ እንደ ቀልድ የተነገረኝን በቃው ልክ ሊሆን ይችላል ብዬ አሰብኩት እንጂ እኮ አልነገርሽኝም እኮ። ይዘልኝ መጣ ካሽ 300 ሺህ ብር እኔ ይዤልሽ የምመጣው ማን ነኝ? ወይ ትራንስፈር ምናምን ነው እንዴ? በጣም እኔ ጀምር አትወደኝም አውቃ ነው አንተ ምክንያት እየፈጠርሽ። ለማንኛውም አሁን ቤት ጠይቄ እሰጥሻለሁ። ከሌለ ደግሞ ምንም ማድረግ አልችልም። እናም ደግሞ ለገንዘብ ብለሽ ከኔ ጋር ምናምን እንትን የምትይ ከሆነ ይሄ ነገር አያዛልቅም፣ የሚቀጥል ነገር አይደለም። ምክንያት ማትወደኝ ከሆነ መፍትሄ ነው ነገር አይደለም። አንቺ ገንዘብ ብቻ የምትይ ነገር ከሆነ ደግሞ እኔ ደግሞ ያን ገንዘብ ማላመጣ ከሆነ አይሆንም። ገብቶሻል? እሱን መጀመሪያ ስትጠይቃ። ስለዚህ አሁን ይኸውልሽ እኔ አሁን አንቺን ወድሻለሁ ትወጂኛለሽ ብዬ አይደለም ይሄን ገንዘብ የምሰጥሽ። ሰማሽኝ? ይሄን ገንዘብ እንደማንኛውም ሰው አበድሬሽ እንድትመልሽልኝ ብቻ በቃ ናደን። በዚህ የምትሰማሚ ከሆነ ቤት ጠይቄ እሰጥሻለሁ። ብቻ ይሁን። እሺ አመሰግናለሁ። ያው ቤተሰቦች የነገርኳችሁ ነገር ትክክለኛ ነገር ነው። የተጠራጠርኳትም ልክ ነኝ። አያችኋ፣ እሷ ገንዘብ ፈልጋ ነው ከኔ ጋር መሆን የፈለገችው ማለት ነው። ቀደም ብዬ እንደነገርኳችሁ አሁን ያለውን ነገር እስኪ ፋዘርም ማዘርንም ጠይቂያት፣ እሱንም ፋዘርንም ጠይቄው የሚሰጠኝ ነገር ከሆነ ያው ምንም ማድረግ አልችልም፣ እሰጣታለሁ። እናንተ ደግሞ እስኪ ልስጣት አልስጣት ኮመንት ላይ እባካችሁ ሀሳባችሁን
አሳውቁኝ እሺ። ምክንያቱም እኔ በቃ ዝም ብዬ በጣም ስለወደድኳት ያው ለምትወዱት ሰው ምን እንደሚደረግ ታውቃላችሁ። ለዛም ደግሞ እባካችሁ ንገሩኝ፣ ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እንዳትረሳ። እናት ሚዲያ ወዳችኋለሁ።